ሁሉን ለማስወጣት ያው ከዛ ወደ ላይ ያን ነው ተቀምጥ ገብርኤሎች ቤተክርስቲያኑን ዘግተውታል። ዲያቆናቱን ካህናቱን አማክሩና ቤተክርስቲያኑ ሲዘጋ ልክ ይገባል። የሳኩበት ጉዳይ ነበረ። የጴጥሮስ ዶሮ ሌላ ትርክ ተዘጋጅቶለት መጽሐፈ ዶሮ ተብሎ የሚጠራ መጽሐፈ ዶሮ የዶሮ መጽሐፍ የተጻፈው በሐዋርያት ነው። ትዝታው አለመሳቅ አልችልም ምናምን ብሎ ይናገራል። ይህ በሳይኮሎጂ ወይም ደግሞ በስነ ልቦና ቦርደር ላይ it is personality disorder የባህሪ መዛባት ነው። የማየው በዚህ ውስጥ ያንተን ድድብናና መሀይምነት እንጂ የመጽሐፈ ዶሮ መጥፎነት አይደለም። መጽሐፈ ዶሮ ያስቀኛል ብሎ መናገር ግን ወራዳነት ነው። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። በቅባት አንመራም የምንከተለው ኦርቶዶክስ ሃይማኖትን ነው ሲሉ ምዕመናኑ በቁጣ አደባባይ ላይ ወጥተዋል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ትዝታው ሳሙኤልን ከትከት አድርጎ ያሳቀው መጽሐፈ ዶሮ። ስንቶቻችንን መጽሐፈ ዶሮ እንዳለ የምናውቀው ነገር ግን የስነ ልቦና ባለሙያዎች እንደተናገሩት ከሆነ ትዝታው ሳሙኤል ቦርደር ላይን የሚባል ዲስኦርደር እንዳለበት ያመለክታል ብለዋል። የራሱ ወገን ማለትም ፕሮቴስታንቶችም በከፍተኛ ደረጃ እየተቃወሙት ይገኛሉ። መታሰራቸውን እኛ ኦርቶዶክሳውያን ያልዘገብንላቸው አባት ነገር ግን አቤል አቡና በእስር ቤት አገኘኋቸው ሲል እሱ የዘገበላቸው አባት። እኚህን አባት ከዚህ በፊት ቪዲዮ ሰርቼላችሁ ነበር ታስታውሳላችሁ። እናም አሁንም ደግሞ መፈታታቸውን አቤል አቡና አብስሮናል። ምንድነው ነገሩ የሚለውንም በዚህ ቪዲዮ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ማዕዶትን አስታውሳችኋት የካንሰር ታማሚዋን ብላቴና ዩቲ በድጋሜ እሷ ጋር በመሄድ ሰርፕራይዝ አድርጋ ህዝቡንም አላቅሰዋለች። ምንድነው የሚለውን እናስቀድም። ሰላም ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንንም ደግሞ ከሂመን መንፈሳዊ ሰርፕራይዚንግ ኢቨንት ጋር በመሆን ሰርፕራይዝ ልናረጋት ነው። ያለው ነገር አብረን እናያለን። ለይሶለያና ተጥምተሽ ለምና ለያዛኝቱ እመትትና አክጂኝ ናቴ የማልሙለቴ አጅተሱን ለሪቱ ይማሪኝነቱ አክጂኝናቴ ይማሪኝነቴ አለሚገሪቱ ይማሪኝነቱ የምንቃታችን ለሁላችን ምክንያት በሆነችው ዩቲችና የስጦታ ፕሮግራሞችን እንግዲህ ከሷ እንጀምራለን። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that. Spitting slow, spitting fast. I could roast, I could gas. Think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains at last, and to believe in what you got, it was built to last, yeah. ማዘጋ ተታየኛለች። አላህ ያበርታሽ፣ በርቺልኝ፣ ምንም አትሆንም። ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጣ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ስለዚህ በህክምና ላይ የምትሰሩ በትራቭል ኤጀንሲ ላይ የምትሰሩ ስፔሻሊ ኮንሰልታንሲዎች፣ ኤጀንሲዎች፣ ትራቭል ኤጀንሲዎች በጣም እንፈልጋችኋለን። ኮንታክት አድርጉን።
ይሄ ሁሉ ኢንፍሉዌንሰር የሚጠብቀው እናንተን ነው። ስለዚህ ነገ ድና ለማየት ያብቃል። አሜን። ዩቲናስ እጅግ በጣም መደነቅ መበረታታት ያለባት ልጅ ነች። እናም ማዕዶትዬ እግዚአብሔር ረድቶሽ እንዳሉት ደግሞ ከዚህ ሀገር ወጥተሽ ከሀገር ውጭ የተሻለ ሕክምና አግኝተሽ ወደ ጤናሽ እንድትመለሽ እና የእናትሽም እንባ እንዲታበስ ምኞታችን ነው። እንኳን ተወለድሽ ማዕዶትዬ። ሁላችሁም እንኳን ተወለድሽ እግዚአብሔር ይማርሽ እያላችሁ መልካም ምኞታችሁን በኮሜንት ግለጹላት። እንኳን ደስ አላችሁ። ደስ ብሎኛል። ከላይ በምስሉ ላይ የምታያቸው መልአከ ሕይወት ቆሞስ አባ ወልደ ጊዮርጊስ ታዬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማት አስተዳደር መምሪያ ምክትል መምሪያ ኃላፊ ናቸው። እኚህ አባት እንግዲህ እኔ በስርዓት በነበርኩበት 25 ቀናት አብረውኝ ነበሩ። መልካም የሆነ ህይወትን ያየሁባቸው ምስክርነትን ያየሁባቸው አባት ናቸው። በጸሎት የበረቱ የነበሩ በዛ የሚገኙትንም ተጠርጣሪነት ታስሮ የነበሩትን ሰዎች በጸሎት በቃል በምህላ ሲያገለግሉ የነበሩ እሳቸው ሆኑ ሌሎች አገልጋዮችም ነበሩ እና ዛሬ ሐምሌ 2 ቀን በዋስትና እንደተለቀቁ ሰምቼ እጅግ በጣም ደስ ብሎኛል። ይህን ደስታ ለማካፈል ነው ቪዲዮንም የሰራሁበት ዓላማ። እሳቸው ብቻ አይደለም ደግሞ በምስሉ ላይ የምታዩት ወንድሜ ደግሞ ወገን አበበም እንዲሁ በትናንትናው ዕለት ከእስራት እንደተለቀቀ ሰምቻለሁ። እሱንም እኔ ከተያዝኩበት ቀን ጀምሮ አብረን ብዙ ነገር ስናሳልፍ ስንማከር ስናወራ ነበረ። እጅግ የተወደደ ወገኑን የሚወድ ህዝቡን የሚወድ ሌብነትን የሚጸየፍ እጅግ በጣም ደፋር የሆነ ወንድም ነው። እሱም እንደዚሁ በዋስትና መለቀቁን ሰምቻለሁ። ከናንተ ጋር ባያያዝን በቀጥታ እንዲሁም ደግሞ የኔም ወዳጅ የኔና የባለቤቴ ወዳጅ የሆነች አንዲት እህት እንዲሁ በአንድ ወንጀል ተጠርጥራ ታስራ የነበረች እህታችን ነበረች። እሷም ዛሬ በዋስትና ልትለቀቅ ተፈቅዶላት ድርብ ደስታ ላይ ነው ያለሁት። በዚሁ አጋጣሚ እንዲሁ የታሰሩ ሰዎች በተለይ ደግሞ በመጠርጠር ብቻ ምናልባት ወንጀሉን አድርገው ላይሆን ይችላል፣ ነገር ግን ተጠርጥረው ወይም ተከሰው በፍርድ ቤት ያሉ ወዳጅ ዘመድ ያላችሁ እህት፣ ወንድም፣ አባት፣ እናት ያላችሁ ሰዎች እግዚአብሔር ስለ በጎነቱ ስለ ቸርነቱ እነዚህንም ሰዎች ነፃ እንደሚያወጣ አስባለሁ። እግዚአብሔር ብቻ የታሰሩትን ያስፈታ፣ ያዘኑትን ያጽናና፣ የደከሙትን ያበርታ ለማለት ነው። እንኳን ተፈቱልን አባታችን አባ ወልደ ጊዮርጊስ። እንኳን ለቤቶት እንኳን ለቤተሰቦት እንኳን ለአገልግሎት አበቆት። እኚህ አባት እንግዲህ በታሰሩ ወቅት አቤል አቡናም እሳቸው የታሰሩበት ቦታ ነበረ እንዳጋጣሚ የታሰረውና ብዙ ምስክርነትን ሰጥቷል። ብዙ ወንጌሎችንም ከሳቸው እንደተማረ በተለይ ደግሞ ራስን በመቁጠሪያ መቀጥቀጥ ትርጉሙ ምን እንደሆነ ከአባታችን ተምሮ ወጥቶ ምንድነው ትርጉሙ የሚለውን ሲናገር ነበር። እኔ አሁን እዛ ሂጄ አባን አግኝቻቸው ራሳቸውን ስለ ሀገራችን ስለ ምእመኑ እዛ በመቁጠሪያ ራሳቸውን እየጎሰሙ ይጸልያሉ እና አሁን ይህንን ፕሮቴስታንቶች ቢያዩ ዳር ውጭ ሆነው ኢየሱስ ክርስቶስ የሞተላቸው አልበቃ ብሎ እነዚህ ሞኝ የሆኑ ኦርቶዶክሳውያን ይሄው በራሳቸው ደግሞ ሌላ መዳኛ መንገድ እየፈለጉ ነው ይላሉ። በእርግጠኝነት እንደዛ ነው የሚሉት። እኔ ግን የተማርኩት ይህንን ነው ብሎ መጥቶ መስክሮልን ነበር። እኛም እንዴት ታሰሩ አባታችን ለምን ታሰሩ ብለንም ጥያቄም ጠይቀን ነበር። እንደገና ደግሞ መፈታታቸውንም አልሰማንም። በዚህ መልክ መፈታታቸውንም እሱ አብስሮናል ማለት ነው። አቤል አቡና በእውነት በጣም ለእውነት የቆምክ ልጅ ነህ። አባታችን ደግሞ እንኳን ተፈቱልን፣ እንኳንም ለቤቱ ለቤተ ክርስቲያኑ አበቃዎት። ዘመኑንም የአገልግሎት ዘመን ያርግልዎት። በጳጳሱ ላይ ህዝቡ ለምን ተነሳ? እኚህ በምስሉ ላይ የምትመለከቷቸው ሊቀ ጳጳስ ብፁዕ አቡነ ቶማስ ይባላሉ። የምስራቅ ጎጃምና የአዊ መተከል ሀገረ ስብከት ሊቀ ጳጳስ ናቸው። በአሁኑ ሰዓትም ለምን ህዝቡ ተነሳባቸው? ቤተክርስቲያንን መታደግ የምንችለው እኛና እኛ ባለማህተቦች አንድ ስንሆን መረጃውን ለአባቶቻችን ማድረስ ስንችል ብቻ ነው። በአሁኑ ሰዓት ላይ በቅባት እምነት ተከታዮች ቤተክርስቲያንን እየሞሏት ይገኛል። ህዝቡም ተቃውሞውን እያሰማ ነው። የቤተክርስቲያንን ቀኖናና ስርዓት ጠብቀው የሚያስተምሩ መምህራኖችን እያፈናቀሉ የቅባት እምነት ተከታዮችን እየጠቀጠቁበት ቤተክርስቲያን ውስጥ ይገኛል። ቤተክርስቲያናችንን ከመፍረስ እንታደጋት። ምእመኑም ጥሪውን አቅርቧል። ከጎናቸው እንሁን፣ ድምፅ እንሆንላቸው። የቅባት እምነት ከቤተ ክርስቲያናችን ለአንዴና ለመጨረሻ ጊዜ መውጣት አለ። ቅባቶች አንድ ጥያቄ ልጠይቃችሁ። የእነዚህ ህገወጥ ጳጳሳት ክህነታቸው ከወዴት ነው?
መቼም ከክርስቶስ ነው አትለኝም። በየት በኩል ተቀበሉት? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ፣ ዲያቆንም ነኝ። ከጴጥሮስ ማርቆስ፣ ከማርቆስ አናንያኖስ እስከ ማትያስ ብዬ ልቆጥርላችሁ እችላለሁ፣ በስም ዝርዝር አባቶችን፣ የክህነት አባቶችን ማለት ነው። እነዚህ መናፍቃን የቅባቶች ጳጳሳት ሹመት ግን ከወዴት ነው? ከፈጣሪ እንዳትሉኝ፣ ፈጣሪማ ሁሉንም በዓለም ላይ ያሉት ሃይማኖታት ሁሉ ይጠቀሙታል። ታዲያ ወዴት ነው? መቼም ከክርስቶስ እንዳይደለ እኔም እናንተም እናምናለን ነው። ከጎንቻ ምድር እኔ የምለው አሃት አብያተ ክርስቲያናት ዶግማ አላቸው። የኮፕቲክ ኦርቶዶክስ ቤተክርስቲያን ሌላ ህገወጥ ጳጳስ የላትም። የአርመን፣ የሶሪያ፣ የማላንካራ፣ የኤሪትራ። ከኛ ግን ህገወጥ ጵጵስና ምንድነው እንደ አሸን በየዕለቱ የሚፈላው? ትግራይ ላይም አለ። እዚህ ጋር የዛሬ 2 ዓመት አስተናገርን። ጎጃም ላይም አለን። መነኮሳት ግን ከዋልድባ እስከ 4 ኪሎ በጠበጣችሁን። መልሴን ግን እንዳትረሱት። ወልደ ሀብ የሚባለው መጽሐፍ ደግሞ ተገለጠልኝ። እኔ እኮ ምስጢር ነው ሲሉኝ በሂብሩም በግሪክም በአራማይክም ጽፈውት መስሎኝ፣ ይሄማ ስንኩልኩል ባለ አማርኛ የተጻፈ መጽሐፍ ነው እንዴ ለአንተ አይገለጥልህም ያላችሁኝ? በጣም እየቀለድኩባችሁ ነውና ደግሞ አንድም ስኮላር የላችሁም። ሶሪ። ራሳቸውን የቀደምት ኦርቶዶክስ ቤተክርስቲያን በማለት የሚጠሩት ማለትም ቅባቶች ከዚህ በፊት ውስጥ ለውስጥ ነበረ ራሳቸውን ወይም ሃይማኖቱን የሚያስፋፉት። አሁን ግን ኦፊሻሊ እየወጡ እዚህ ጋር እንደተመለከታችኋቸው በዚህኛው ጳጳስ እንዲሁም ደግሞ ራሳቸው ሌላ ጳጳስ እየሾሙ ኦፊሻሊ ግልጽ እያደረጉት እየመጡ ነው። ህዝቡም ደግሞ በዛው ልክ እየተቃወመ ይሄ ነገር ይበቃል እያለ በመጡበት ልክ መልሳቸውን እየሰጡ ነው። ማለት ኦፊሻሊ መጥተዋል፣ ኦፊሻሊ መልስ እየተሰጡ ይገኛሉና መቼም ቤተክርስቲያናችን በዛም በዚህም ጦር ተሰክቶባታል። በዛም በዚህም የሚያፈናቅላት ነገር ነው የበዛው። የውጭ አልበቃት ብሎ ደግሞ በውስጥ በኩል በዚህ መልክ እየተቀራመቷት ይገኛሉና እግዚአብሔር በቃ ይበላት፣ እግዚአብሔር ቤቱን ያጽዳ። ተመልከቱ ይሄን ጉድ፣ የጳጳሱን ሴራ። አንድ ጳጳስ ሆኖ በቤተ ክርስቲያን ላይ የሚሰራውን ስራ የሚሰራውን ጉድ ተመልከቱ። ይሄን ቪዲዮ አይደለም 1 ጊዜ 10 ጊዜ ብታስጠፉት ደግሜ እሰራዋለሁ። ይሄው ለሁለተኛ ጊዜ እየሰራሁላችሁ ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉ። ባርከን ደህና ኖት አባ? እግዚአብሔር ይመስገን። ሰላም ኖት? እንዴት አሉ? እግዚአብሔር ይመስገን። አሁንም በቃ ጣሉኝ ነይልስ። አረ ምን ጥሎት አለው? ሰውየውን ለማስወጣት ያው ከዛ ወደ ላይ ያን ነው። ጠቀምት ገብርኤሎች ቤተክርስቲያኑን ዘግተውታል። ሰውየውን አንቀበልም ብለው አሁን ይሄ ደብረ ፀሐይ መዝጋቱ አይሻልም? እንደ ይሻላል ቢቻልማ። አው ዲያቆናቱን ካህናቱን አማክሩና ቤተክርስቲያኑ ሲዘጋ ልክ ይገባል። ከዛ በኋላ ህዝቡ ይገባበታል። አሁን ወደዚህ ይመጣሉ እርሶ? ወደዚህ ይመጣሉ? አው ሰውየው ይውጣ ብለነዋል። ውጣ ብሎታል። እዚህ ያለው አልወጣም ነው የሚለው። አሁን የነቀምቶቹ አናስገባም ብለው ትናንት ቤተክርስቲያን ዘጉ። ገብርኤል ተዘግቷል አሉ። ሲዘጋ ዛሬ ከንቲባው ይዞታል። እዛ ያለው ሰውዬ አባ ኃይለ ኢየሱስ የሚሉትን ተይዟል። እሱ ውጣ ተብሎ ተይዟል። ቤተክርስቲያን እንደሰማችሁት ጳጳሱ ሩፋኤል ቤተክርስቲያንን ለመዝረፍ አልመቹ ያላቸውን አባቶችና ካህናት መነኩሴዎችን እንዲህ እያስደረገ ነው የሚያስወጣቸው። ቤተክርስቲያን ምእመኑን አስነስቶ በማዘጋት ከዛ የሚፈልጋቸውን ሰዎች ደግሞ እንደዚህ ስልክ የሚደውሉለትን እንዲዘርፍ የሚፈቅዱለትን ደግሞ እንዲገቡ ያደርጋል ማለት ነው። አሁንም ድረስ ውሳኔ አልተወሰነም። ጥቅምት ላይ ነው የሚወሰነው። ለአባቶቻችን በሚገባ መልኩ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ድጋሚ እንዳይወድ አድርሱት። እንደሰማችሁት ነው የስልክ ልውውጡን። ነቀምት ቤተክርስቲያን ማለት ገብርኤል ተዘግቷል የሚል ድምጽ ነው የሰማ ነው። ቤተክርስቲያን ነቀምት የተዘጋበት እኔ እዛ በነበርኩበት ሰዓት የህገወጥ ሲመት በነበረበት ሰዓት ነው። ምክንያቱም
አንፈልግም፣ የህገ ወጥ ሲመቱን አንፈልግም በማለት ኪዳነ ምሕረት ቤተክርስቲያንና ገብርኤል ቤተክርስቲያን ተዘግቶ ነበረ። እኔ በዛ በነበርኩበት ሰዓት ይመስለኛል ይሄ ስልክ ቅጂም ከዛ የወጣ ነው እና እዛ ወቅት ቤተክርስቲያን ተዘግታ ነበረ። የኪዳነ ምሕረት የካቲት ኪዳነ ምሕረት የዓመት ኪዳነ ምሕረት ልናከብር ስንሄድ ተዘግታ ነው ያገኘናት። ምክንያቱም በዛ የዕለት ዕለት እነሱ እየመጡ ስለነበረ እንደተባለውም ከሰዓታት በኋላ መጡ። የተዘጋውን ቤተክርስቲያን በመዶሻ በሩን በመሰባበርና አንዳንድ አላስፈላጊ ነገር በማድረግ ገብተዋል ኪዳነ ምሕረት ቤተክርስቲያን። በተመሳሳይ ሁኔታ ገብርኤልም ተዘግቶ ነበረ፣ አናስገባም እነሱን አንቀበልም በማለት ማለት ነው። እና ያ ላይ እየተነገረ ይመስለኛል ይሄ የስልክ ቅጂ አይ ዶንት ኖ ከዛ በኋላ ተዘግቶ ሊሆን ይችላል። ግን ያው አንቀበልም ምናምን ስላሉ ምናምን የሚለው ነገር ያጋ ሜቢ ያ ሊሆን ይችላል የሚል የራሴ ግምት አለኝ። እናንተ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሳቁን ደግሞ ስንመለከት አልስቅም ብዬ የገባውበት ጊዜ አለ። በቃ ለነሱ ብዬ እስቲ ሳልስቅ ልሞክር ብዬ ገባለሁኝ እና ይሄ ጎኑ እንደተኮረኮረ ሰው እና በቃ ተንተክትኬ ስቄ አሁን ለምሳሌ አንድ የሳኩበት ጉዳይ ነበረ። የጴጥሮስ ዶሮ ሌላ ትርክት ተዘጋጅቶለት መጽሐፈ ዶሮሆ ተብሎ የሚጠራ መጽሐፍ ላይ በቃ ሰውየው ኮስተር ብለው ነው እንግዲህ የሚናገሩት፣ ኮስተር ብለው ነው እና ይሁዳ ሊሸጠው ሲሄድ ኧረ ተው ይሁዳ ይለዋል ዶሮ። ዝም ብለሽ ስታስቢ እዚህ ላይ አለመሳቅ ማለት አቤት ኖርማል አይደለም። እዚህ ላይ ካልሳቀ ሰው ኖርማል አይደለም። እኔ ሳይሆን ጤና ይጎደለኝ አለመሳቅ የቻለው ሰውዬ ወይ ጉድ ወይ ጉድ ወይ ጉድ። እና እሱን እየሰማው እኔ ሞከርኩኝ ግን በቃ ወይ እንደሰማችሁት ነው። በጣም ይሳሳቃሉ። እሷም ትስቃለች፣ እሱም ይስቃል። እና አንድ ኦርቶዶክሳዊ ይሄን ፖድካስት ሲሰማ ምን ሊያስብ ይችላል ብዬ እኔ አሰብኩኝ። ምክንያቱም እኔም ይሄንን ስሰማ ምንድነው መጽሐፈ ዶሮ የሚባላል እንዴ ምናምን የሚል ለራሴ ራሱ ጥያቄ ሆነብኝና ጎግል አደረኩ። መምህር ዘበነ ያስተማሩት ትምህርት ነው። መጽሐፈ ዶሮ የሚባል የመጽሐፍ ፓርት አለ። የት? ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥና ምንድነው ብዬ አዳመጥኩት። ዘን ገረመኝ፣ ደነቀኝ። ለምን እንደሳቀ ለምንድነው ያሳቀው የሚለውን ለማወቅ ፈልጌ ነው የሰማሁትና እኔ ራሱ መጽሐፈ ዶሮ መኖሩን በዚሁ ምክንያት አወኩኝ ማለት ነው። አንድ አባታችን ምን አሉ? መናፍቃን ሆይ እናመሰግናችኋለን፣ መናፍቃን ሆይ እናመሰግናችኋለን። ምክንያቱም እናንተ ባትኖሩ ቤተክርስቲያንን አናውቃትም። ቤተክርስቲያንን በዚህ ልክ መርምረን ጥልቅ ድረስ ገብተን አናውቃትም ነበር። ስለዚህ ለእናንተ ምስጋና ይገባል ብለው ነበረና እኚህ መናፍቃን መኖራቸው እኛ ኦርቶዶክሳውያን ደግሞ እንድናውቅ ያደርገናል ማለት ነው። እና ይህንን ፖድካስት ስትሰሙ ኦርቶዶክሳውያን እኔ የተሰማኝ ስሜት ሊሰማችሁ እንደሚችል በማመን የመምህር ዘበነን ትምህርት ይዤላችሁ መጥቻለሁ። እስኪ እሱን እንስማ። መጽሐፈ ዶሮ የዶሮ መጽሐፍ የተጻፈው በሐዋርያት ነው። መጽሐፉን የደረሱት ቅዱሳን ሐዋርያት ናቸው። ይህ በሕማማት የሚነበብ በተለይ ቅዱስ ጴጥሮስ ጌታን አላውቀውም ብሎ በካደባት በሐሙስ ሌሊት በዕለተ ሐሙስ የሚነበብ መጽሐፍ ነው። ይሄ መጽሐፍ እኛ ብቻ ያለን ስለሆነ ቃሉ እስካሁን ተጠብቆ ይኖራል። ምዕራብ ዓለም የለውም። አሁን ይሄን ለፕሮቴስታንት ብትነግሩት ደግሞ የዶሮ መጽሐፍ አመጣችሁ ነው የሚለው እንጂ ሚስጥሩ ምንድነው ብሎ አይገባውም። የአህያዋ ሚስጥር ራሱ ላይገባው ይችላል። ጌታ የሆሳዕና ዕለት እኮ በአህያ ተቀመጠ። ለምን በአህያ ተቀመጠ የሚለው እኮ ሚስጥር አለው። ፈረስ አትሆኑ እንዴ በአህያ የተቀመጠው? የተጌጠች ፈረስ ላይ መቀመጥ አይችልም እንዴ? ገባጣ አህያ ላይ የተቀመጠው ለምን? ያው የታሰረች የነበረች አህያ ሚስጥር አለው። ይሄ ሚስጥር ለአውሮፓ ተረት ነው፣ ለኔና ለእናንተ እውነት ነው። አንዳንዶች ሰዎች ሊያፌዙ ይችላሉ። ልክ ማቴዎስ 9 ላይ ቁጥር 18 መቶ አለቃ ኢያኢሮስ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣና ልጄ ሞተች፣ ጌታ ሆይ ና እጅህን ጫንባት፣ አሁን ትድናለች አለው። ሰው ያለቅሳል፣ ሰው ያነባል፣ ልብሷን ይዘው ያለቅሳሉ። ክርስቶስ መጣ፣ መንገድ ላይ ያችን ሴት ፈወሰ። ወደ ለቅሶ ጋር ሲደርስ አንድ ነገር ተናገረ። ሰማው ሰው አልሰማው ሰው ክርስቶስ ነግሮን ሄዷል። ልጅቱ
ተኝታለች እንጂ አልሞተችም ሲል ወንጌሉ ላይ ይላል አፌዙበት፣ ሳቁበት ይላል። ልጅቱ ተኝታለች ይላል። ምንድነው እንዴ ይሄ? ኢያይሮስ ደግሞ ዛሬ ምን ነካው? የሞተችና የተኛች ልጅን እንኳን መለየት የማይችል ሰው ብለው ክርስቶስን ሰደቡት፣ አፌዙ። ዛሬም ልጆቻቸው እንደዛ አይነት ባህሪ ይኖራቸዋል። እግዚአብሔር ልቡን አይስጣቸው። ሰው ልቡ ሲታወርና አይምሮ ሲዘጋ ሌላ ነገር የለውም። ሶሎሞን እንደተናገረ በእሳት ውስጥ እንደሚጣድ ደረቅ እንጨት ሳቃቸው እንደዛ ይሆናል ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ያላት መጽሐፍ ዓለም የለውም። ይሁዳ 30 ብር ሄዶ ዲናሩን በተነና ንጹህ ደም አሳልፌ በመስጠቴ በድያለሁ አለ። ንስሐ ሳይገባ በመጸጸት ብቻ ሄደ። እነሱ ያንን ብር ሰበሰቡና አይ እንግዲህ አንዴ ሸጠሃል፣ እኛ አንመለከትም፣ ይሄ የደም ዋጋ ነው፣ የደም ዋጋ ደግሞ ለሌላ ልናደርገው አንችልም፣ ስለዚህ ለድሆች መቀበሪያ መሬት ይገዛበታሉና 30 ብር ነቢዩ ኤርምያስ በትንቢቱ እንደተናገረ ያንን 30 ዲናር ለእንግዶች መቃብር እንዲሆን ቦታ ገዙበት። ቦታውም የደም መሬት አኬልዳማ ተብሎ ተጠራ። በማ የተባለው በነቢዩ ኤርምያስ። ይሄ ቃል ኢትዮጵያን ብቻ ናቸው የሚያውቁት። መልስ ካላቸው የፕሮቴስታንት ሊቃውንት፣ የካቶሊክ ሊቃውንት ለዚህ መልስ ይጡ። ኢትዮጵያን ብቻ ያውቁታል። ዴድ ሲ ስክሮልስ 1949 to 1956 ባለ ዲስከቨሪ የተገኘ the epistle of ጀረሚያ በተባለው መጽሐፍ ላይ ያለ፣ እኛ ጋር ግን ተረፈ ኤርምያስ ተብሎ የተጻፈ መጽሐፍ አለ። እዛ ውስጥ ነው ያለው ኤርምያስ። ታዲያ እዛ ትምህርቱ ላይ የሚማሩት አሜሪካኖቹ ልንገራችሁ፣ በሚማሩበት ሰዓት ዋና የታወቀው ደግሞ ያንን እንትን የጻፈው የኒው ቴስታመንት ኢንትሮዳክሽን መጽሐፍ የጻፈው ሰውዬ ምን ብሏል? ማቴዎስ ተሳስቷል፣ ይህን ትንቢት የተናገረው ኤርምያስ አይደለም፣ እንደው ትንሽ የሚመሳሰል ያለው ዘካርያስ ላይ ነው ብሎ ማቴዎስ ተሳስቷል የሚል ነው የፕሮቴስታንት እምነት። እስከዚህ ደረጃ ነው ያሉት። ድንገት የምትሰሙኝ የፕሮቴስታንት እምነት ተከታዮች የት እንዳላችሁ እንድታውቁ፣ የት እንዳላችሁ እንድትረዱት ያስፈልጋል። የማንን ትምህርት ነው እየተከተላችሁ ያላችሁት? የማንን ዕውቀት ነው እየተከተላችሁ ያላችሁት? ቅዱሱን ወንጌላዊ ታላቁን ሐዋርያ ማቴዎስን በመንፈስ ቅዱስ ጻፈ እያልን እየተማር ተሳስቷል ብሎ የሚማረው የዓለም የሃይማኖት ሊቅ የተባለ ሁሉ አልተሳሳተም አልኳቸው። እኔ አልተሳሳተም። ማቴዎስ ከተሳሳተ፣ እችን ቃል ከተሳሳተ 28ቱ ምዕራፍ እንዴት ነው የምንቀበለው አልኳቸው። እንዴት ነው የምንቀበለው ንገሩኝ እስቲ። ተሳስቶ ከጻፈ ሌሎቹ ላይ ስህተት አለ ማለት ነው አይደለም እንዴ ወገኖቼ? የኢትዮጵያ እምነትን መማር ያስቀድሜ አምላኬን አመሰግነዋለሁ። ለዚህ ነው የእነሱን ትምህርት ምን እንደሚሉ ማወቅ የምፈልገው። ለእናንተም ስነግራችሁ እያንዳንዷ ነገር ባጠናሁት፣ በተማርኩት፣ በተመራመርኩት ነጥብ ላይ ነው የምነግራችሁ። ዝም ብዬ የምነግራችሁ ነገር የለም። ስለዚህ በኤርምያስ የተጻፈ ነበር። እንዲህ ነው የነሱ ሐሳብ። መጽሐፍ ቅዱስ እንኳን የላቸውም። እንኳን መጽሐፈ ዶሮ በአማርኛ የዶሮ መጽሐፍ። ይገርማል። እሺ የዛሬው ርዕሳችን እሱ ነው አይደል? ኦርቶዶክሳውያን እግዚአብሔር በምክንያት ነገሮች እንድታውቁ ስለሚያደርጋችሁ አሁንም እግዚአብሔር የተመሰገነ ይሁንልን። የዶሮ መጽሐፍ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ውስጥ አለ። እናንተ ደግሞ ይህን ሰምታችሁ ሌላው አድርሱ። በተለይ ደግሞ ከኔ ጋር ሆናችሁ ከኛ ጋር ሆናችሁ ይህ ቃል ሌላው እንዲሰማ ላይክ ሼር የምታደርጉ ሰዎች አላችሁ። የአብርሃም አምላክ ይባርካችሁ፣ የይስሐቅ አምላክ ይቀድሳችሁ፣ የያዕቆብ አምላክ ከመከራ ይሰውራችሁ፣ እግዚአብሔር በሕይወታችሁ ሊጠብቃችሁ፣ የእግዚአብሔር ቃል እንዲሰማ ስላደረጋችሁ። መጽሐፈ ዶሮ የሚለው እዚህ ውስጥ ከዛ ተወጣቶ የተጻፈ መጽሐፍ አለ። ይሄ መጽሐፍ ይታያችኋል ምን እንደሚያክል? በጣም ትልቅ ነው። ለመያዝ ራሱ ትልቅ ነው። ኦርቶዶክሳውያን ይሄ መጽሐፍ የአንድ ሳምንት ብቻ የጸሎት መጽሐፍ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን። ድንገት ኦርቶዶክሳውያን የማታውቁ ትኖራላችሁ፣ ብዙዎችም የምታውቁ ትኖራላችሁ። በነገራችን ላይ በፕሮቴስታንት እምነት በተሐድሶ እንቅስቃሴ ውስጥ ግራ የምትጋቡ ማረፊያ ያጣች ነፍስ ያለቻችሁ፣ የተጨነቃችሁ፣ እውነት መስላችሁ በክደት ዓለም ውስጥ ያላችሁ፣ እውነት መስሏችሁ በሌላው እምነት ውስጥ ያላችሁ፣ ዛሬም እውነተኛውን ኢየሱስ ክርስቶስን ሳታውቁት በሐሰተኛው ኢየሱስ የተደናበራችሁ ወገኖቼ ይሄ መጽሐፍ የኢየሱስን መከራ የሚናገር የአንድ ሳምንት መጽሐፍ ነው። ስሙ የሕማም መጽሐፍ ይባላል በአማርኛ። በግዕዙ ደግሞ ግብረ ሕማማት ይባላል። ግብረ ሕማማት የሕማማት ሥራ የሚል ሊትራሊ ይተረጎማል። ለምን? በሥራ ነው የምንገልጸው ሕማማት ውስጥ። ይሄ መጽሐፍ የክርስቶስን ሕማም እንዳልኳችሁ፣ አሁን ብዙ ሰዎች በውጭው ዓለም the passion of Christ ሙቪ ይሰራል። the passion of Christ ይሄ መጽሐፍ ነው the passion of Christ። የክርስቶስን መከራውን፣ የክርስቶስ ግርፋቱን፣ የክርስቶስ ስቃዩን የሚገልጽ ለአንድ ሳምንት በሕማማት ውስጥ ብቻ የሚቀርብ መጽሐፍ ነው። ይህ መጽሐፍ ግብረ ሕማማት ተብሎ ይታወቃል። መጽሐፈ ግብረ ሕማማት በግዕዝና በአማርኛ አለው። ይሄ መጽሐፍ ከብሉይ ከሐዲስ የተውጣጣ መጽሐፍ ነው። ይህ መጽሐፍ
ከሃይማኖት አበው ከሊቃውንት ጽሑፍ የተውጣጣ ነው። ይህ መጽሐፍ ከሐዋርያት ትምህርት የተውጣጣ ነው። ይህ መጽሐፍ የወንጌልን ምስጢር አብራርቶ የሚናገር መጽሐፍ። ይህ መጽሐፍ በውስጡ ከተአምረ ኢየሱስና ከተአምረ ማርያምም የተወሰዳለ። ይህ መጽሐፍ ከመጽሐፈ ዶርሆ የተወሰዳለ። መጽሐፈ ዶርሆ ይባላል ራሱ። አንዲት እንኳን ቃል ጲላጦስ ኢየሱስ ንጉሥ አይሁድ ብሎ ያቺ መጽሐፍ ተብላለች ስለምትተረጎም ያችን ጻፍኩ መጽሐፉን ጻፈ ይላል። አንድ እንኳን ተረጋነች መጽሐፍ ናት፣ ብዙ ምስጢር ስላላት። መጽሐፈ ዶርሆ ብዙ ምስጢርን የሚነግረን ነው። እንዳልኳችሁ መጽሐፈ ዶርሆ የተደረሰው በቅዱሳን ሐዋርያት ነው። ይሄው እዩት፣ እንደው መጽሐፈ ዶርሆ አለ የለም፣ ኦርቶዶክሳን ተመልከቱት ምን እንደሚል። መጽሐፈ ዶርሆ ይላል። እሱ ላይ የምታውታውን በግዕዙ ምን ይላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ወትምህርት ዘአበዊነ ሐዋርያት ቅዱሳን ዘመሃሩነ ወመንፈሳውያን። እንደምታዩት እሱ ላይ ይነግራችኋል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ያስተማሩን የከበሩ መንፈሳውያን አባቶቻችን ሐዋርያት የደረሱትና ያስተማሩት ይህ ነው ይላችኋል። የቱ? መጽሐፈ ዶርሆ፣ የዶሮ መጽሐፍ መጽሐፈ ዶርሆ። ከዛም ይላል ስለ ሐዋርያቱ ሲናገር እዛ ላይ እንደምታዩት እሉ እሙንቱ እለ ይገብሩ ኃይላተ ወተአምራተ ወትምህርተ ሕይወት፣ እነርሱም ኃይልን ተአምራትን የሚያደርጉ ሕይወት የሚገኝበትንም ትምህርት የሚያስተምሩ ናቸው። ልብ በሉ እንግዲህ ወትምህርተ ሕይወት፣ ሐዋርያት የሕይወት ትምህርት ነው የሚያስተምሩት። የሕይወት ትምህርት ሲያስተምሩ ይህን የሕይወት ትምህርት ካስተማሩበት መጽሐፍ አንዱ እነሱ የደረሱት እዚህ አሁን የገለጽኩላችሁ ያያችሁት የዶሮ መጽሐፍ ነው። መጽሐፈ ዶርሆ ይባላል። ሐዋርያት ያስተማሩት ይህ መጽሐፍ ተጠብቆ ያለው በኢትዮጵያ ኦርቶዶክስ ተዋህዶ ብቻ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሌላው ዓለም ሁሉ ትለያለች። የምትለየውም በእምነቷ ነው። እምነቷ የተቀረጸው ቀድሞ በሕገ ልቡና፣ ኋላ በሕገ ኦሪት፣ በፍጻሜውም በሕገ ክርስትና ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከዓለም ሁሉ ትለያለች። ስለዚህ ይህች ቤተክርስቲያን ልጆቿን ለመንግሥተ ሰማያት የበቁና የተዘጋጁ ይሆኑ ዘንድ በየዕለቱ ትምህርት አላት። ይህ ትምህርቷን ነው ከዛ ውስጥ ነው ያያችሁት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባህላችን መጽሐፍ ቅዱሳዊ ነው። የነከሌ ብሔር የከሌ ብሔር አይደለም። ሌሎቻችሁም ይህን ሁሉ ጠንቅቃችሁ ወቁ። መጽሐፍ ቅዱሳዊ ባህላችሁን ለማስጣል የቆሸሸ ፖለቲካ፣ የምዕራባውያን ሐሳብ፣ የአውሮፓውያን ሐሳብ እጅግ በጣም ከፍ ያለ ነው። ኢትዮጵያን ለማጥፋት ባህሏን ማጥፋት የሚል ነው። ለዚህም በርካቶች ፕሮቴስታንቶች ተሰልፈዋል። ለዚህም በርካታ የተሐድሶ መንፈስ ያላቸው ሰዎች ተነስተዋል። ልባቸውን በኃጢአት የቆሸሸውን ከማደስ ይልቅ ይህችን ቤተክርስቲያን ለማደስ አታስቡ፣ አታልሙ። የሚሳካም አይደለም። እቺ ኦርቶዶክስ ተዋህዶ ቤተክርስቲያን ብዙ ፈተናዎችን አልፋ እዚህ የደረሰች ናት። ለማጥፋት ብዙ የተነስተዋል፣ ለመደምሰስ ብዙ የተነስተዋል፣ አልቻሉም። እርግጥ ነው የተለወጡ ይኖራሉ፣ የተቀየሩ ይኖራሉ። እምነቲቱ ግን ጸንታ ኖራ ዛሬም ድረስ እኛ ልጆቿ አለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባህልና ስርዓት ፍጹም መጽሐፍ ቅዱሳዊ ነው። እያንዳንዱ የምናደርገው ነገር መጽሐፍ ቅዱሳዊ ነው። ወጋችን፣ ስርዓታችን መጽሐፍ ቅዱሳዊ ነው። ከነገ ጀምራችሁ ባለፈውም የተከታተላችኋቸውን በየርሶቹ ተቆርጠው ይቀርቡላችኋል። ተማሩበት፣ ሌላውንም አስተምሩበት። ይህንን ኃጢአት ያደቀቀውን የሰው ልጆች ልብ ቀይሩበት። ይህንን አይኖቹ ከንቱ ነገርን በማየት የረከሱትን ትውልድ ቀድሱበት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓቷና ሕጓ ይሄ ነው። የዶሮ መጽሐፍ እንዳለ ታውቁ ነበር? መጽሐፈ ዶሮ። እንግዲህ ይህን ያላወቀ ኦርቶዶክስ ውስጥ ነኝ ያለ ቄስ ነገ መናፍቅ ይሆንና ቄስ ነበርኩ በኦርቶዶክስ ሲል ይውላል። አያውቀውማ። ይሄንን አያችሁ? አልተማረው፣ አላነበበው፣ አልጸለየው የለም ይላል። ስለዚህ እያለ ማለት ነው። ይሄ ነገ ይነሳና እኔም እኮ ኦርቶዶክስ ቤተክርስቲያን ውስጥ እንደዚህ ነበርኩኝ፣ እንደዚህ ሳረግ ነበር፣ እንደዚህ ሰራ ነበር ይላል። የለም። ከዚህ በፊትም ብያለሁ። ባህር ውስጥ ያለ ድንጋይ ውሃ አይነካው። ደግሞ የሚገርመው መዋኘትም አይችልም። አሳዊ ሲዋኙ ያ ድንጋይ አይዋኝም። ድንገት አንዳንድ ሰው አንስቶ ሰው ሊፈለክትበት ይችላል። ድንጋይ ስራዊ ነው፣ የማይጠቅም ድንጋይ። የሚጠቅም ድንጋይ ደግሞ አለ፣ ቤት የሚሰራበት፣ ቤት የሚሰራ የሚያነጽ፣ ግንብ የሚያነጻ። ያ የባህሩ ግን እዛው ነው ያለው። ስለዚህ ኦርቶዶክስ ውስጥ ነኝ የምትሉ ካህናት ይህን ባህላችሁን፣ ስርዓታችሁን፣ እምነታችሁን አውቁት። ከኦርቶዶክስ ውጭ ያላችሁ፣ በተለይ በፕሮቴስታንት ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን ያህል ዝግጁ እንደሆነች፣ ምን ያህል ኢየሱስ እንደምትሰብከው ይህን ነው። ይህን የሚያክል መጽሐፍ በአንድ ሳምንት ውስጥ ብቻ የሚነበብ ከእሁድ ከሰዓት ጀምሮ እስከ ትንሣኤው ማታ ድረስ ብቻ ለአንድ ሳምንት የሚነበብ የኢየሱስን መከራውና ስቃውን የሚናገር፣ የደረሰበትን ግርፋት የሚናገር፣ የደረሰበትን መከራ የሚናገር፣ ትንሣኤውንም የሚሰብክ ቅዱስ መጽሐፍ ነው። ይህ መጽሐፍ ሌላው ዓለም አያውቀውም። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን አዘጋጅታ ልጆቿን ወደ ሕይወት ትመራለች። ስለ ሐዋርያቱ ሲናገር መጽሐፈ ዶሮን የጻፉልን እነዚህ እለ ይገብሩ ኃይላተ፣ ታላላቅ
ተአምራትን የሚያደርጉ ሐዋርያት ያስተማሩን ትምህርት ነው። እነዚህ ታላላቅ ተአምራት የሚያደርጉ መምህራን ደግሞ ኃይላትን የሚያደርጉ ተአምራትን የሚያደርጉ ይህንን ትምህርተ ሃይማኖት ጻፉልን። መጽሐፈ ዶሮ የዶሮ መጽሐፍ የተደረሰው በሐዋርያት ነው። ደስ ያላችሁ ደስ ብላችሁ ተቀበሉት። ደስ ካላለህ መቃወም ስራ የሆነ ሰው ሐዋርያቱን የምትቃወሙ እንጂ መምህር ዘበነን አይደለም። እኔም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥር ከመናገር ፈጽሞ ወደ ኋላ አይደለም። መድኃኒታችን ኢየሱስ ክርስቶስ ራት ሲበላ በጸሎተ ሐሙስ ለሐዋርያት ጋር ተቀምጦ ሳለ አንድ ዶሮ ነበረ። ያ ዶሮ ተነስቶ ይሁዳ ወደ ፈሪሳውያን ሲሄድ ተው ይሁዳ ፈጣሪን አትሽጥ ይለው ነበር እየተከተለ ወግዳን ተብሎ ያባርረዋል። አላየ ለጌታ መጥቶ እንደዚህ ብለው ተማክረዋል አንተም ትሸሽ እንደሆነ ሽሽ ብሎ ተናገረ። አፋውጥ ኋላ ጌታ አይኔስ ዓለምን ለማዳመጥ ቻለሁ ግን አንተም እንደው ውለታ አይቅርብ ብሎ ያን ዶሮ ምን አድርጎታል? እኔ እስከምመጣ ድረስ ሞት አይንካ ብሎ መርቆታል። ያንን ዶሮ ማለት ማዕረገ ዶሮ ሰጥቶታል። የዶሮ ማዕረግ የዶሮ አለቃ እንዲሆን ማለት ነው። እንግዲህ እንደሰማችሁት ነው። ስለ ዶሮ ብዙ ነገር ተብሏል። ለምን ሌሊት 9 ሰዓት ራሱ ዶሮ እንደምንበላ የዶሮ ትርጉም ሰፊ ነው። እዚህ ጋር ቪዲዮ በጣም ሊሰፋብኝ ስለሆነ ነው። ነገር ግን እሱ ያነሳት ፓርት ይችኛው አባ ገብረ ኪዳን የተናገሯትን ፓርት ስለሆነ አባ ገብረ ኪዳን ራሳቸው ስለሆነ የተናገሩት ከሳቸው አንደበት እንድትሰሙትና የዶሮ ምዕራፍ እንዳለም ጭምር እንድታቁ በማለት ነው ይሄኛውን ይዤላችሁ የመጣሁት። ይቺ ቤተክርስቲያን ምንም ነገር ከመጽሐፍ ቅዱስ ውጭ እንደማታስተምር እናውቃለን ሁላችንም። ነገር ግን እንዲህ በማጣመም ምእመኑን ለማወዛገብ ምእመኑን ቅንጭብ አድርጎ በማውጣት ምእመኑ ግራ እንዲጋባና ወደ እነሱ እንዲሄድ የሚያደርጉበት ቴክኒክ ነውና ልትናቁ ይገባል። አንዳንድ እንግዳ የሆነ የሚመስለን ነገር ስንሰማ ምንድነው ብለን ወደ ራሳችን አምጥተን የራሳችን አባቶች ምንድነው ያሉት፣ ቤተክርስቲያን ምንድነው የምትለው፣ ሁሉም ነገር የሚነገረው በምሳሌ ነው አይደል? ጌታችንና መድኃኒታችን ኢየሱስ ክርስቶስ እንኳን ሲያስተምራቸው እኮ በምሳሌ ነው ሲያስተምራቸው የነበረው። ቀጥታ እንዲህ ነው ብሎ ሲነግራቸው አልነበረም አይደል? ሐዋርያት እየተሰበሰቡ ይጠይቁት ነበረ። ይህንን ከምን አንጻር ነው የተናገርከው፣ ይህንን ከምን አንጻር ነው ያልከው እያሉ ከሱ እንደገና በትርጓሜ ይሰሙት ነበረ። እና እነዚህኞቹ ሰዎች ደግሞ ሁሉ ነገር ቀጥታ ነው የሚያዩት። ሁሉ ነገር በቃ ፎርዋርድ ነው እና እንደነሱ ስለሚያስቡ በራሳቸው ስጋዊ የሆነ ትርጓሜ ይሰጡትና እንደዚህ ሲስቁና ሲያላግጡ ይታያሉ ማለት ነው። ነገሩ ሜሪ ክሪስማስ የሚለውን እኮ ለቅድስት ድንግል ማርያም የተሰጠ ነው ብሎ የተቃወመ ሰው ነው። እኔ እኮ የሚከተሉት አካላት ራሱ ምንድናቸው ምን ጉድ ናቸው ነው የሚያስብለኝ። በእርግጥ አንዳንዶች በጣም ይነቋሉ። ከዚህ በኋላ የማቀርብላችሁ ቪዲዮ እጅግ በጣም የሚደንቅና የሚገርም እንዴት እንደተረዳው ፕሮቴስታንት ነው። ነገር ግን ፕሮቴስታንት ሆኖ ይህንን ፓስተር ነኝ ብሎ የተቀመጠውን ሰውዬ እንዴት በምን መልክ ተረድቶት እንደሚያጋልጠው ቪዲዮን አሳያችኋለሁ። ነገር ግን ኦርቶዶክሳውያን እንዳትሸወዱ ለማለት ነው። በቃ ጀስት መቃወም ብቻ ነው። የኢትዮጵያ የሆነ ነገር መቃወም፣ የኢትዮጵያ ኦርቶዶክስ የሆነ ነገር የኦርቶዶክስ ሃይማኖት የሆነ ነገር መቃወም። ምክንያቱም ምዕራባውያን በሚለቁላት ፈንድ እሱ ኢትዮጵያን ማፈራረስ ነው የያዘው እዛ ሆኖ ማለት ነው። እና ይህን ነገር እንድትነቁ ነው ከሱ ምንም ስለማይጠበቅ ማለት ነው። እና ማስተላለፍ የምፈልገው መልእክት ምንም ነገር ስትሰሙ ወደ ቤታችሁ ተመልሳችሁ ቤታችሁ ስንዱ እመቤት ነች፣ ለሁሉም ነገር ተሰናድታ ነው የምትጠብቃችሁ። ከምን አንጻር ነው የተደረገው፣ ከምን አንጻር ነው ይሄ ነገር የተስተማረው፣ ከምን አንጻር ነው የተጻፈው ብላችሁ ልትጠይቁ ይገባል እንጂ ዝም ብሎ እንደ ንፋስ ወይም አልፉ ሀጅ እንደሆነ ውሃ ምንም ነገር ሲመጣ እንዲወስዳችሁ መፍቀድ የለባችሁም ለማለት ነው። ትዝታው እዚህ ጋር ፖድካስት ላይ ቀርቦ ወይም ደግሞ ላይቭ ላይ ቀርቦ አለመሳቅ አልችልም ምናምን ብሎ ይናገራል። ይሄ የሆነው መቼ መሰላችሁ? የሰውየውን ስብከት ሰምቶ ስለ መጽሐፈ ዶሮ ነው የሚያወራው። ከዛ በኋላ መጽሐፈ ዶሮን አንብቦ በደንብ ተዘጋጅቶ ገብቶ ከዛ በኋላ መድረክ ላይ በቃ ሳቁን መቆጣጠር አይችልም። በቃ ሳልስቅ አስረዳለሁ ብሎ ገብቶ ማለት ነው። ይሄ በሳይኮሎጂ ወይም ደግሞ በስነ ልቦና ምን ይባላል መሰላችሁ? ይሄ ርህራሄ ማጣት ወይም ደግሞ በዊክ አርጊውመንት ማሸነፍ እንደማይችል ሲገባው የኦፖነንት ብሎ የሚያስበውን ወይም ተቃራኒ ብሎ የሚያስበውን ቶታሊ ለመስበር ለማሸማቀቅ የሚደረግ ነው። እንደዚህ አይነት ካራክተሮች አብዛኛዎቹ የሚታዩት ቦርደር ላይን ላይ ነው። ቦርደር ላይኖች it is personality disorder የባህሪ መዛባት ነው። ግን ይሄ ባህሪ መዛባት የበላይነቱ የሚመጣው ዲፕ ዳውን ካለ የበታችነት ስሜት ነው። ለምሳሌ ይሄ ናርሲስቲክ ፐርሶናሊቲ ዲስኦርደር ስንል ናርሲስቲክ ፐርሶናሊቲ ዲስኦርደር የሚመጣው ከምን መሰላችሁ? ሰዎች እንዴት አክኖሌጅ ያደረጉትም ስራዬን እና ከመገረም ነው። ማለት አይ አም ዘ ቤስት ብሎ ያስባል። አይ አም ዘ ቤስት ብሎ ያስብና እንዴት ሰዎች ይሄንን መረዳት አይችሉም ምናምን ብሎ ይላል ናርሲስቱ። ቦርደር ላይን ግን የከፋ ነው። እንደዚህ ቦርደር ላይኖች ምን አይነት ሰዎች መሰሏችሁ?
ሰዎችን ለምን አክኖሌጅ አይሰጡኝም አይደለም። ይሄ ዲፕ ዳውን ያለው ድካሜን ኤክስፖዝ ያደርጉብኛል፣ ሊገልጡብኛል ከሚል ፍርሃቻ ነው የሚመጣ ቦርደር ላይን እና ቦርደር ላይን ፐርሶናሊቲ ዲስኦርደር ያለባቸው ሰዎች አብዛኛው የሚያደርጉት ምን መሰላችሁ? ኦፖነንትን መናቅ፣ ኦፖነንትን ማዋረድ። ትናንትና ጀግና ያሉትን ትናንት ሲያሸበሽቡለት የነበረውን ሰው ዛሬ ሙልጭ አድርገው መሳደብ፣ እንደዚህ አይነት ካራክተር ነው የሚታይባቸው እና በጋሻው ቦርደር ላይን ነው እንዳልል ዲያግኖሲስ አላደረኩትም፣ ግን እንደዚህ አይነት ካራክተሮች አሉበት። ባይ ዘ ዌይ ጳውሎስ 17ኛው ምዕራፍ ላይ ደጋግሜ የምናገረው ክፍል ነው። በመቃብር ስፍራ ሲሄድ በጣም የአማልክት ስም ተጽፏል። የጨረቃ አምላክ፣ የምን አምላክ እየተባለ መጨረሻ ላይ የማይታወቅ አምላክ ተብሎ ተጽፏል። ያስቃል እኮ ሞኝ ከሆናችሁ እንዴት ጨረቃ አምላክ ትሆናለች? እንዴት ወደ ላም ይጸልያል ምናምን ብላችሁ ጅል ከሆናችሁ መሳቅ ትችላላችሁ። መሀይም ከሆናችሁ I'm sorry to say that ይህን ቃል በመጠቀሚ ማለት አልወደውም ሰውን በዚህ መንገድ ኤክስፕረስ ማድረግ፣ ግን ትዝታውን ከሆናችሁ መሳቅ ትችላላችሁ። ወዳጅ የሲኦልና የመንግስተ ሰማያት ጉዳይ በሆነበት ነገር ኦርቶዶክስን ጠላት አድርገህ አገርህን ለገንዘብ ብለህ ከርተህ ለነጭ ተገርደህ የነጭን ሳንቲም ለመለቃቀም ብለህ ሁሉ የኢትዮጵያ የሆነውን ነገር እያዋረድክ መኖር እንትን አይደለም። ባይ ዘ ዌይ the story of ምንድነው የዶሮ ታሪክ ነጮችም ጋር አለ፣ አየርላንዶችም ጋር አለ። የትኛውም ቦታ ላይ እንደዚህ አይነት እንትኖች አሉ፣ ሜታፎሮች አሉ። ሰዎችን ለማስተማር ይጠቀማሉ። ማለት ይሁዳ በጣም ተመክሮ ነው እንትን ያለው የሚለውን ነገር ለማስተማር ሄዳችሁ ሌጀንዶችን አንበቡ። አሁን ትልቁ ችግሩ ምንድነው? ወደኛ ሀገር ሲሆን ነገሩን ከትምህርት ባሻገር ከትምህርት አንጻር ከማየት ይልቅ የፖለቲካ ጦርነት እናደርገዋለን። ለምን የነጮች ሳንቲም አለ እየተልከሰከስን የምንለቃቅማት። ወዳጅ እኔ ጴንጤ ነኝ። ጴንጤ ሰውን ግን ኢትዮጵያዊ ጴንጤ ነኝ የምሆነው። ሀገሬን ለጠላት አላሳልፍም። የኋላ ብር አልከፍትም። ጳጉሜ ተሰረዝ ምናምን ኤቭሪ ኢትዮጵያዊ የሆነ ነገርን ማጠልሸት I'm sorry to say that ቆሻሻነት ነው። ሞኝ ስለሆንክ ነው የምትስቀው። it is clear ማለት እኔ የማየው በዚህ ውስጥ ያንተን ድድብናና መሀይምነት እንጂ የሰውየውን ወይም የመጽሐፈ ዶሮን መጥፎነት አይደለም። ማንም ሰው በምሳሌ ያስተምራል። ማንም ሰው በተአምር ያምናል። አሁን እኔ መጽሐፈ ዶሮ ምሳሌያዊ ነው ወይስ ደግሞ ተአምራዊ ነው የሚለውን ለማየት መጽሐፉን ማንበብ አለብኝ። በአጋጣሚ መጽሐፉን አላነበብኩትም፣ የተጻፈበትንም አላማላቀውም። ስለዚህ መጽሐፈ ዶሮ ላይ መናገር አልችልም። መጽሐፈ ዶሮ ያስቀኛል ብሎ መናገር ግን ወራዳነት ነው በመለስ ዜናዊ አገላለጽ። በዚህ ልክም የራሱ ወገን ፕሮቴስታንቱ ወገኑ በእርግጥ ጌዲዮንን ታውቁታላችሁ ሁላችሁም። ልክ ያልሆነ ነገር ሲያይ ብዙ ጊዜ የሚቃወም ላይክ እንደ አቤል አቡና ነው። ሶ ዲፕ መረዳት አለው ይሄ ሰውዬ። እንግዲህ እሱ ገልጾታል። እኔ መጨመር አይጠበቅብኝም ምን ሁኔታ ላይ እንዳለ ማለት ነው። በደንብ ነው የተረዳው፣ በደንብ ነው ያብራራው የገለጸውም ጭምርና ንቁ፣ እባካችሁ ንቁ፣ እዛ ቤት ያላችሁ ማለት ነው። ሜሪ ክሪስማስ ለምን ተባለ? ለምን የማርያም ስም ከክሪስማስ ጋር ወይም ከልደት ጋር ተገናኘ? ለምን ሜሪ ክሪስማስ ተባለ ብሎ ሜሪ የምትለዋን የማርያምንና የዚህኛው ሜሪ ቃላቱን እንኳን ለይቶ የማያውቅ ላይክ ሳውንዳቸው አንድ አይነት ስለሆነ ብቻ እሱ ደግሞ ጥላቻ ስላለበት ለማርያም ሜሪ ለምን ተባለ ብሎ ቃሉ እንኳን የተለያየውን ነገር የእሷ ስም ነው ብሎ የሚናገር ሰው ነውና ከሱ ምንም አይጠበቅም። እንደዚህ የምንሰራው ግን ለምትከተሉት አካላት አይናችሁ እንዲበራ፣ እንደገና ደግሞ እዚህኛው ቤት ያላችሁ ማለት ከኛ ቤትም ያላችሁ እንዲህ ማለ እንዴና ብላችሁ ተደነጋግራችሁ ያልሆነ መንገድ ውስጥ እንዳትገቡ ነው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። ለዚህ ቤት አዲስ ከሆናችሁ ቤትን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።